የወንድ ድምጽ ያዙ። ሃሌሉያ ጀግናው ስማ ልንገርህ ታረሳሉ ባድማህ ይላክ እንጂ ወደ ሰማ ያሽፈረው እንዲሰማ በሬው ጠፋ ተመንገው ማነው ይሆን የለየው ወይኔ ወይኔ ወይኔ። ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ። በድጋሚ በአዲስ ቪዲዮ መጥተናል። ዛሬ እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችን እንዳትረሱ። ወደ ቪዲዮ እንለፍ። የጆኒ ጁጁቱና የንቃተ ህሊና ምናምን ማለት ነው፣ ግጥሚያ ማለት ነው። አሁን ነው አይደል የሚሆነው እና ትኬቱ ቪቪአይፒ 25000 ከምግብ ከመጠጥ ጋር ኢንጆይ እያደረጉ እየበሉ እየተጎራረሱ ነው በለው ንቃው ገሽ ልጠው ነው የሚላሉ። ቪአይፒ ደግሞ ስንት ነው? 10000 እነሱ እነዛ ሲበሉ እያዩ ማጎረሰኝ እያሉ ነው የሚሉት። ከዛ ደግሞ ሬጉላር ደግሞ 4000 እነሱ ምን እንደሚያደርጉ አልገባኝም። እርሊ በርድ ምናምን ደግሞ የሚለው እየበረሩ በ2000 እኔ 2000 ልቆርጥ ፈልጌ ነበር። እየበረሩ አንዱ ይገባል በሩ አይቶ ይወጣል፣ አንዱ በራር ገብቶ አይቶ ይወጣል ነው ወይስ እንዴት ነው? እንደዛ ፈልጌ ነው። እንዴት ነው? እንዴት ነው? በነካ ባየ ነው እንግዲህ ሰሞኑን በጣም ብዙ ሰው እየተነጋገረበት የነበረ ጉዳይ አይደለ? ፋይቲንግ ነበረ። እዛ ጋር በጣም እንደው ማብራሪያ እንደው ዳኛ ለተጫዋቾች ተጋጣሚዎች ለሁለቱ እንትን የሰጠበት አለ አይደለ? ይሄ ማብራሪያ ለህጉ እንዴት ማድረግ እንዳለባቸው፣ ምን ይደረጋል፣ ምን አይደረግም፣ እሱ ማብራሪያ ሰጥተው ምናምን ነገር በቃ ከዛ በኋላ አንደኛ ዙር ተብሎ ምናምን ልክ እንደተጀመረ በሰከንዶች ውስጥ ነው ያለው። እና ብዙ ሰው ረጅም ደቂቃ እኮ እናያለን ኢንጆይ እናደርጋለን ብሎ እንግዲህ እንዳያችሁት ቪአይፒ ቪቪአይፒ እና አለ በጣም ስኬት ምናምን ራሱ ቀውጢ ነበር። ይሄው እንደምትገልጸው ቪአይፒ ከነምግቡ ቪአይፒ እንዴ ደግሞ በጣም ተጠባቂ የነበረው የነሱ የሁለቱ ነው የጆኒና በጣም እዛ ላይ የ1 ሚሊዮን ቻሌንጅ ነው ውድድር ራሱ ያሸነፈ 1 ሚሊዮን ብር ይወስዳል ይሽልማል። እና ከውጭ ደግሞ ብዙ አልቁ ማለትኞች ያስያዙ የተወራረዱ ሰዎች ነበርና በትልቁ የተጠበቀው የነሱ ነበር። ግን በሰከንዶች ነው ነገሩ። ምን ነው አንተ ካስበላኸኝ በላይ እንኳን ትንሽ እንኳን አታቆይልኝም ጨዋታውን እያለ ነበረ። እና በጣም ብዙ ሰው ነው የተበሳጨው በማጠሩ አይዞህ ከመሸናነፉ በላይ በማጠሩ በእንትን ሁሉ ዘለው ገብተው ለመደባደብ የሞከሩ ነበሩ። ገራሚ ነው። እና ይሄን አስመልክታ ነው እህታችን ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንዴ? ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለች ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒውን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ ንቀት፣ ስራ መናቅ፣ እንቅ ድፍት፣ ሳፕላጥ ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ? በስማም ይሄ በረሮ የሆነ ፍጥረት ወይኔ ባንግላዴሽ አለመሄደው ነው እንጂ ነበርም። ያ እውነቱን ነው። በጣም የቪዲዮ ማጠሩ የጨዋታው ማጠሩ በዚህ ልክ ነው የገለጸችው። በጣም በ7000 ብር እስከ 25000 ብር ነው ትኬት ቆርጣ የገቡ ሰዎች አሉ። በደንብ ኢንተርቴይን እናደርጋለን በሚል ማለት እና ከዛ ያው የንቃተ ህሊና እና የጆኒ ብለው ሲጀምሩ አለቀ። ስማቸው በአግባቡ ሳይጠራ እንደው ዳኛው ህጉ የተናገረበት ጊዜ ይረዝማል አንተ እነሱ ከተደባደባችሁበት እያለው ነው። በጣም ይገርም ነው። ምንም ሰከንዶች በጣም ግን የጆኒን ብቃት አንቀናል ወይ ግን በጣም ጥፍልግ በጣም ልምድ ያለው ይመስለኛል እሱ። የሆነ ቪዲዮ ላይ እኮ ውጭ ሀገር ሄደን ወርቅ አምጥተናል። የልምድ ጉዳይ ይመስለኛል ይሄ ነገር ማለት ነው። የፓወር ምናምን ነገር ላይሆን ይችላል ማለት
አዎ ስታየው የሚደባደብም አይመስልም። ለዛ ይመስለኛል ብዙ ሰው ለንቃተ ህሊና ነው ግምት የሰጠው። አዎ ምክንያቱም የሆነ ነገር ሲደበድብ እና ጆኒ የሚታወቀው ቲክቶክ ላይ እንደምታውቀው እንቁላል ላይ ሰው ጭንቅላት ላይ በመስበር ነው። እና በጣም ነበር ያስደመመን፣ አስደምሞናል። አንዳንድ ጊዜ ጸጥ ብሎ ነው የሰራው ነው የሚባለው። እንግዲህ ቀጣይ ከማን ጋር እንደሚገጥም ደግሞ እንግዲህ እናያለን። መቼ መምጣታቸው አይቀርም ሌላ ተፋላሚ። እውነት ነው። የጠራቸው እሱም ብዙ ተፋላሚዎች አሉ። አንዱ እንደውም መልስ ሰጥቷል። እስቲ ወደ ቀጣይ ቪዲዮ እንግባና እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም እውቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? እንደዚህ ብሏል። እንግዲህ ያው ጥሪው ቀርቦለት ነበረ መድረክ ላይ እንዳሸነፈ የስንሱ ነበር ሲጠራ የነበረው። እስቲና እናሞክረኝ ብሎታል። ያው እሱ መልስ እየሰጠ ነው ያለው። 5 ደቂቃ ነው ላንቺ፣ በጣም በቀላሉ ነው ማሸነፈህ እያለው ነው። በዚህኛው ላይ እኔም እገባለሁ። በቃ እንገባለን ወይ አንድ ላይ ነው። ይሄ ረዘም ያለ እንደሚሆን ተስፋ አደርጋለሁ። ሁለቱም ያላችሁ ነገር ይመስላል። አዎ እውነት ነው በጣም እና እንዲህ ዝም ብሎ በሰከንዶች ውስጥ እንደማያልቅ ተስፋ አደርጋለሁ። እንግዲህ ቢያንስ 1 ዙር 2 ዙር ምናምን እንኳን ማንም ያሸንፍ ይመስላል። አሁንም ግምት የምሰጠው ለጆኒ ነው። እኔ ግን ዜዶ ማርሻል ትንሽ ጠንከራ ያለ ሰው ይመስለኛል። እኔ እንጃ ያው እኛ ፊትነስን ነው የምናየው፣ ግን እያለ ነበረ ጆኒ ሰው ጠብደል ስለሆነ ምናምን የሆነ ልጅም ባይዘው ኪሎ በጣም ትልቅ ነው የሆነ በጣም ብዙ ኪሎ ያለው ሰው ነው ሲመዘን መሰለኝ። ብቻ ቲክቶክ ላይ እያወራ ነበር። ወደዛ ያነጥረኛል አለ። ስንደዋደው ልሞክረው ገብቼ ወደዛም ያነጥረኛል እያነጠረ ነው ይመለሰኝ አለ። እና ጆኒ በጣም ብቃት ያለው ነው። ብዙም አያወራም ባይዘው ልጅ እና ይሄ ልጅ ደግሞ በጣም ነው የሚያወራው። ለዛ ነው ባይዘው እኛ ኢትዮጵያውያን ምንድነው መሰለህ አሁን ንቃተ ህሊና ቀድሞ በጣም ነው ያወራው። በጣም እንዴ አስገራሚ ነበር እንዴ እንዳወራሩ ሰውዬ በቃ ከዛ ማለት ነው በቃ እኛ ኢትዮጵያን ቀድሞ ላወራ ሰው ነው እውነት የሚመስለንም የሆነ ነገር ሲሰማ ነው። ቀድሞ ያወራ ሰው እውነተኛ ነው። ቀድሞ ያወራ ሰው ትክክል ነው። ቀድሞ ያወራ ሰው ይችላል ምናምን እና ለዚህ ነው ይሄ በጣም ነው የሚያወራው። አዎ ዜዶ ወሬ እንዳይደክመው ብዬ ጉድ እንዳይሆን እንደዚህ ባንደኛው ዞ ብራችን እንዳስበላን ብለን ያ ቀን ሲመጣ ደስ ይለናል። እኛም እናያለን። የነዚህ ደግሞ ቢያንስ ባለፈው ፋይት የተሻለ ቢያንስ ያቺ አበሻ ቀሚስ የምትለብሰዋለች ሁለተኛ ዙር ትዞራለች ብለን እናስባለን። ለዛች እንኳን ማሰብ አለበት። ቢያንስ አንደኛው ዙር አልቆ ሁለተኛ ዙር ብላ እንኳን እንድትገባ ማለት ነው። ራሷን እንኳን ሳታሳይ ብሏል። እንቀጥለው ወደ ቀጣይ ቪዲዮችን ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጥላል። በእሱ በሚያምነው ሰው አስይዘን ኮንትራክት እንፈርማለን። በውልና ማስረጃ በህግ የተረጋገጠ ማለት ነው። አብዛኛው ወንድ 90% ወንድ ድብድብ ይችል ይመስላል። አይችልም። ድብድብ ለመደባደብ ድብድብ መማር አለበት፣ መደብደብ አለበት፣ መደባደብ አለበት። ግን እኔ እዚህ ሐሳብ ላይ አላምንበትም። ድብድብ የሚችል ሰው ማለት ሁልጊዜ የሚደባደብ ሰው አንዳንድ ጊዜ ባይዘው አሁን አንዳንድ ጊዜ አይተው ከሆነ የሆነ ሰው መንገድ ላይ ፈር የሚመስል መጀመሪያ ሲያጠቃ የሆነ ሰው ታየዋለህ እና እዛ ሲገፈትረው ወይ ሲሰድበው ምናምን ያኛው ዝም ብሎ ምናምን የሆነ ሰዓት አንድ መቶ ዝርር ያደርገዋል። እና እንደሱ አይነት ሰዎች አሉ ማለት ድብድብ ሁልጊዜ ስለተደባደብን አይደለም፣ ኤክስፒሪየንስ አይደለም ድብድብ። በእርግጥ አሁን ድብድብ ትንሽ ወጣ ያለ ስለሆነ ማርሻል አርት እና የሆነ ቅልቅል ነገር ስለሆነ
ዝም ብሎ ቦክስ ብቻ አይደለም ቦክስ ቴክኒክ ያስፈልገዋል። የሆነ ቴክኒክ ነገር የሚያስፈልገው ባለፈው እኮ አሁን አይተሽ ከሆነ ልጅን ወደ መሬት የጣለበት ሁኔታ በጀርባ ነበር፣ ግን ሁለት እግሩ ውስጥ ከቶ ወደ ውጭ ነው የገተረው። ወደ ውጭ ዘረጋውና እግሩ ወደ ውጭ ጠልፎ ወደ ውጭ ሲበት ነው ቴክኒክ ነው የተረዳው እዛ ጋር በጣም ቪዚብል የሆነ ቴክኒክ እንትን ነው እዛ ጋር። አዎ በጣም ከፊት ነበረ መጀመሪያ ያሉት ትክክል እኮ ያ ለመገልበጥ ታግሎ ነበር ልጅ። አዎ ግን ለመነሳት ሲሞክር ነው እግሩን ክፍተት ሰጠው። ጭራሽ እግሩ የሚያስገባበት ክፍተት ሰጠውና እንደገና ሙሉ በሆድ አስተኛው ማለት ነው። ስለዚህ ቴክኒክም ያለው ነገር ይመስለኛል ይሄ ነገር ማለት ነው። ይሄ ደግሞ ያው በፕራክቲስ ሊመጣ የሚችል ነገር ነው፣ ቀላል ነገር አይደለም። ኤኒዌይስ ሁለቱም በጣም በቃላት ደረጃ በደንብ ፋይት እያደረጉ ነው። አዎ ጆኒ እንደውም አስተያየት ሲሰጥ አገኘ ነው። በባለፈው ላይ ምንም አይነት አስተያየት አልሰጠም። ብዙ አንድ ቪዲዮ ምናምን ያየሁት ምንም አስተያየት አልሰጠም። አሁን ብቻ በጣም ደስ ይላል። አገራችን ውስጥ ለመጀመሪያ ጊዜ ነው እንደዚህ አይነት ሪንግ ውስጥ እንዲገናኝ ነው የምንፈልገው እኛ። አዎ ኦኬ። ዛሬ በከተማችን ላሉ የሜትር ታክሲ አሽከርካሪዎች አሁን ላይ እጅን ተጠምዝዘህ ለኔ ካልሰራህ እየተባልክ ነው። ይሄ እንዳይሆን አንድ እንሁን ብለን ስንጮህ ነበረ። ትላንት ድርጅቶቻችንን አስተዋውቁልን አብረን እንስራ ሲሉ የነበሩ ድርጅቶቻቸውን አስተዋውቀን አበልጽገን ዛሬ ላይ ጥሪ ቀነሰብን፣ ከኛ ጋር ካልሰሩ ይከሰሱ ብለው ተሰብስበው ወሰኑ። መወሰን ብቻ አይደለም ተግባራዊ አድርገው ይህን 3 ቀን ቅጣት በቅጣት ሆነናል፣ እያያችሁት ነው። እና የዚህን ያህል ግን መብቱም የላቸው ማለት በገዛ ንብረቴ ላቤን ጠብ አድርጌ በምሰራው ሊወስኑልኝ አይችሉም። ይሄን ሲወስኑ ጥሪ ለምን ቀነሰ? የአሽከርካሪው ቅሬታ ምንድን ነው አልተባለም። አሽከርካሪው ወይም የአሽከርካሪው ተወካይ በሌለበት ማለት ነው ይሄ የተወሰነ እና ምን እየጠበቃችሁ እንደሆነ እኔ በጣም ግራ ስለገባኝ ነው። እልህ ራሱ እኮ ያስይዛል። እዚህ ጋር እኮ እየመጣን የምንለፈልፈው ስራ ሳይኖረን አይደለም። ስንት ማስፈራሪያ ስንት ዛቻ እየደረሰን በተሰማራንበት ዘርፍ ለውጥ እናምጣ አብረን እንስራ ብለን ነው። ማንንም ነክተን አይደለም። የሚመለከተው አካል ግን ይልን ደላላ ያዘኛል። በንብረቴ ህይወቴን አደጋ ላይ ጥዬ በምሰራው ስራ ስንት ባልደረቦቻችን ህይወታቸውን አጥተዋል። ስንቱ አልጋ ላይ ነው። ለነሱ ያልቆመ ጥሪ ቀነሰብኝ ብሎ ዛሬ እንዲህ አይነት ውሳኔ ማስወሰን አቅም ያመጣው ከየት ነው? ይሄን መጠየቅ አንድ መሆን እኛም ማገዝ በየቲክታክ ላይቭ ውይይት ስናደርግ ስብሰባ ስናደርግ ገብታችሁ ማገዝ ከብዷችሁ ማለት ነው። ግን ወሬ ታወራላችሁ። እኔ በጣም ነው ባልደረቦቼ እያፈርኩባችሁ ያለሁት። እኔ ማንም እጄን ጠምዝዞ አያሰራኝም፣ ስራው ይቀራል እንጂ በእውነት ግን እናንተ እስቲ የእውነት ግን ምን እያደረግን ነው ብላችሁ ራሳችሁን ጠይቁ። በጣም መሰረታዊ የሆነ ጥያቄ ነው ያነሳችው። ባይዘው ይህን ቪዲዮ ከማየቴ በፊት አንድ ቀን በፊት ወደ ስራ እየሄድኩኝ ታክሲም አልነበረም ነበርና ራይድ ጠራሁ እና የራይድ ጠራሁኝና የራይዱ ሹፌር የማውቀው ልጅ ነበርና የነገረኝ ነበረ ከትናንትና በፊት ቆሜ አለ ሰልፍ ላይ ነውና ከዛ በጣም ሰልፍ ተጨናንቀው ሰዎቹ ልጅ ይዘዋል አለ ገቡ ከኋላ እና ከዛ ገና ላስጀምር ስላለ የመንገድ ትራንስፖርቷን ልጅ መጣ ከዚህ ነው ጫንከው የራይድ ሹፌር ናት፣ ስለዚህ ቅጣት 4000 ብር ብላ ጽፋችልኛል። ከዛ አሳይቻት በአፕሊኬሽኑ ነው ብዬ አሳይቻት ነው ቅጣቱን ይተውችልኛል። ከዛ እዛ ጋር ያለውም ልጅ ራቅ ብሎ የነበረው መንገድ ትራንስፖርት ምን ቀጣሽው አይነት ነገር አያታል ሲላት አሳየውታል ስልኬና እሱ በጣም ነው የሚገርመው ማለት በጣም ነው የሚገርመው። ይሄን ያክል ትክክል ነው ብዬ አላስብም። እኔ ያልገባኝ ነገር ምንድን ታውቂያለሽ? እነዚህ ኤጀንቶች ለምሳሌ የትራንስፖርት ሲስተም ይዘው የመጡ ኤጀንቶች አሉ። ጀስት ኦፕሽን ነው የሰጡት ለአሽከርካሪ መኪና ገዝተው አሰጡት። ኤግዛክትሊ እሱን ነው እያልኩ ያለው። ምንም ፍሪ ሰርቪስ የለም። ኦፕሽን ሰጡት። አሁን መኪናው የነሱ ቢሆን ኖሮ እና አንተ ወደ ሌላ ቦታ እየተጠቀምክበት ከሆነ ያ በጣም የድርጅት መኪና ይዤ ሌላ ስራ ብሰራበት የግል ጥቅምን ፍለጋ ነው እየሄድኩ። ይሄ ግን
ኑሮውን ለመደገፍ ፓርታይም ለመስራት የሚገባ ብዙ ሰው ነው። ምን ጥያቄ ባንከር ሆኖ ራይድ ይሰራል። እሱን ነው የምልህ። ያ ሆቴል ያለው በትርፍ ሰዓቱ ራይድ ይሰራል። ይሄንን ሰው ካላቸው የሆነ ፌቨር አሰርተው የእነሱን ሰርቪስ ብቻ እንዲጠቀም ማድረግ ይችላል። እሱን ደግሞ አትራክት ማድረግ ያለባቸው ሀሳብ ይሄ ውሳኔ በደንብ ሪቫይዝ መደረግ ያለበት ውሳኔ። በቀጣይ እስኪ አንድ ራስ ልዑል የቴዲ አፍሮ ስራዎች ያደነቀበት መንገድ አለ። በጣም የተመቸ እንዴት አፕሪሼት እንደሚያደርገውና ስራዎቹም በጣም ምን ያህል ጥልቅ እንደሆነ የገለጸበት መንገድ እሱን ቪዲዮ እስኪ ያላየሁትም እስኪ የሚያወራ እኮ የቴዲ አፍሮ ቅኔ እኮ እስካሁን ድረስ የማይገባው ግን የቴዲ አፍሮ አምላኪዎች አሉ። አሁን ለምሳሌ ልንገራችሁ ደግሞ ይህን የፈታ ወንድ እኔ አደንቀዋለሁ። ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኙት ቢጫ ለብሶ ማር ሲገባ ገዳም ድንጋይ ተንተርሶ ጧፍም እንደመናኝ እዩት ቢጫ ለብሶ። ሁለቱም መስመር ብቻ ነው የሚለው። ማር ሲገባ ገዳም ማለት ቢጫ አይደለም። ማር ወይዘው እንደዛ አይመስለኝም ነበር። ስለ እውነት ምን እንደሚመስለኝ እንደነበር ታውቃለህ? ማር ሲገባ ገዳም ድንጋይ ተንተርሶ ጧፉን ቢጫ ለብሶ እዩት ነው የሚለውና በቃ ጧፉም ገዳም ይገባል አይነት ነገር ነው አንደርስታንድ ማድረግ የነበረው። በጣም ጥልቅ ነው ልዩነቱ። አዎ የሚገርም መልእክት ነው ያለውና እውነትም ነው። ዘፈኑን ሰምተነዋል እናዳምጠዋለን፣ ግን በጥልቅ ስሜቱን አለም ወይ ደግሞ መልእክቱን ሳንረዳው ኤቭሪ ወርድስ እየበተንክ አዎ እንደዛ ነው። በጣም ደስ የሚል አገላለጽ ነው። በጣም عايدني تلع على يزوق تجري ولي ترجع عايزوق على الثلاثة عايزوق تنحي زوقي عايزوق يا ترجع تلغو تنحي أما في ميزاغة أنا عاوي بروجرام لا يسلمون أنا وشي بروجرام لا يمدلش ميقبل شيء كلمة أمريكا مغار كامل يزيدك كان يزيد በጣም እዚህ አሁን ዝም ብሎ የሆነ አይ ቲንክ የት እንደሆነ ቦታው ባላውቅም ድንገት ነው የተገናኙት የሚመስለኝ። እና ግን ብዙ ጊዜ ፈልጌ ያለው ትለዋለች። ብዙ ጊዜ ፈልጌ አጥቼ ነው ምናምን እያለች ነው። ሁለት ክራንች ይዛለች ልጅቷ። አይ ቲንክ ጉዳት ያለባት ሴት ነች። በአካል ጉዳተኛ ልትሆን ትችላለች፣ ወይ ደግሞ በነበረው የጦርነት የተጎዳችም ሊሆን ይችላል እያስባለሁ። እና አዶናይን ስትፈልገው እንደነበረች ረጅም ጊዜ እንዳፈላለገችው እና እንዳጣችው ዛሬ ግን እንዳገኘችው ነው እያወራች ያለችው። እና ልትለቀው ያልፈለገችው ለዛ ነው እንጂ እናመጣልሻለን። እሱን ተጨንቋል፣ ለማገዝ ሬዲ ነው። ግን እሷ ኦኬ ይሄን እድል እንዲያመጣት አልፈለገችም። ያላትን ነገር ሁሉ የውስጧን መናገር ፈልጋለች። ባገኘችው እድል ያላትን ነገር የገጠማትን ነገር ያለችበትን ሁኔታ አስረድታ ያው መታገዝ ስለሆነ የፈለገችው አላማዋ እሷ ነው። ደግሞም ተሳክቶላታል ነው የሚለው ያየው። ያ እዚህ ላይ ቴክስት እንዳየነው በ10 ደቂቃ ውስጥ እንኳን እስከ 500 ግማሽ ሚሊዮን ብር እንድትሰበሰበላት ነው እዚህ ጋር የጻፈው። በጣም ደስ ይላል። የተቸገረ ሰው ሁሉም ሰው መርዳት የሚያስችልን ነገርና ህሊና ፈቃደኝነት ያለው ሰው ደስ ያለው። አዎ በጣም በጣም ደስ ይላል። እና እግዚአብሔር ደግሞ ከዚህ በላይ ከችግሯ ደና እንዳለቀሰች ስቅምና ይበትን እናፍቃለን። ለሁሉም የሚቸገር ሰዎች መልካምን ነገርና መዳንን እንመኛለን። እውነት ነው። በጣም አሜን። እንለፍስ ሰው እጁ ላይ ያለውን ነገር ማጣጣል ልማዱ ነው። የቀረበነው ነገር ሁሉ እየቀለለብን ይመጣል እና ወርቅ ውድ የሆነው በቅርበት ስለማይገኝ ነው ይላሉ የኢኮኖሚ ባለሙያዎች። ውሃ ደግሞ የወርቅ ያህል የማይወደደው ቶሎ ቶሎ ስለሚገኝ ውሃን የሚያከብረው የለም እና የሀገራችን ሰዎችም እናቶቻችን ምን ይላሉ? ጤና ክብር አይመስልም፣ ውሃ ሀብት አይመስልም ይላሉ። ጤና ክብር አይመስለውም ለሰው ልጅ። ከሰው መሀል ያቆመን ጤና ስላለን ነው። ባይኖረን ከሰው መሀል መዋል አንችልም ነበረ። ሰው ግን ጤናው ክብር አይመስለውም። እዚህ ጋር በጣም ብዙዎቻችን ሚስ የምናደርገው ነገር ምን ረሳው ማለት ጤና አለን፣ ሙሉ አካላችን ደህና ነን፣ ግን የጎደለን ነገር ላይ ብቻ ነው ፎከስ አድርገን የምናማረውና
ይህ ማለት በጣም ሁሌም ማሰብ ያለብን ነገር ነውና እኛም በጣም እየተማርን ነው። እኛም ለራሳችን አመስጋኞች አይደለንም በጣም ስላለን ስለሆነው ነገር ስለሚገጥመን ነገር በዚህ ባመሰገን ልክ ይጨመርልሃል። እግዚአብሔርን ባመሰገን ልክ የትኛውም እምነት ላይ ሆነ አምላካችንን ፈጣሪያችንን ባመሰገን ልክ ይጨመርልናል። የሚያስከብር ጤና ነው። ያልሆነ ደዌ ሲገጥመን እንኳን ሌላ ሰው ይቀርና ቤተሰቦቻችን እንኳን እንዳያዩን የምንጸየፍበት ጊዜ አለ እና ጤና ክብር ነው፣ ውሃም ሀብት ነው። ግን ሰው በጠባዩ አጠገቡ የሌለውን እየናፈቀ ያለውን እየናቀ የሚኖር ጓጊ ፈላጊ ፍጡር ነው ሰው። እጁ ላይ ያለ ነገር ምን ጊዜም ይቀልበታል። ሁሉም ነገር ስንደርስበት እየቀለለን ስናገኘው እየናቅነው እንኖራለን። እዚህ ቪዲዮ የምንማረው ምንድነው? ሁሉም ሰው በየቤቱ ችግር አለው፣ መከራ አለው፣ ፈተና አለው፣ መልካም ነገርም አለው። ስለዚህ ግን ትልቁ ነገር ጤና ካለ ብዙዎች አሁን ስለ መኪና ስለ አንዳንድ ነገሮች ስለ ኤጁኬሽን ምናምን ሊጨነቁ ይችላሉ። በብዙ ቤት ደግሞ እሱ አይታወቅም። ስለ እግር ጉዳት፣ ስለ አይን መጥፋት፣ ስለ ጆሯቸው፣ ስለ ጤናቸው፣ ስለ ዲያሊሲስ ልጅ ወልደው ለማይድን ልጃቸው ታክሞ ለማይድን እያወቁ ግን የሚታገሉ ያላቸው ሁሉ የሚያጡ ቤተሰቦች አሉ። እነሱ ደግሞ ስታያቸው እኮ በጣም ጠንካራ የሆኑ ሰዎች ደግሞ አሉ ማለት ነው። በጣም እና ይሄ ቪዲዮ ብዙ የሚያስተምር ነው። ሁላችንም ያለን ነገር በደንብ ሪኮግናይዝ አድርገን አመስግነን ለሌለን ነገር መትጋት የሚል መልእክት ማስተላለፍ እንፈልጋለን። ጥሩ ጊዜያቶች አብረን እንዳሳለፍን እናስባለን። ምክር ይሰጣሉ፣ ነገሮችን ማስተዋል የምንችልባቸውን አቅሞች ይጨምራሉ፣ ያስቃሉ፣ ያጫውታሉ ብለን የምናስባቸውን ቪዲዮዎች ይዘን ቀርበን ነበር። በሚቀጥለው የተሻለ ቪዲዮ ይዘን እንደምንመጣ ቃል እንገባለን። በዚህ አጋጣሚ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁ መልካም ጊዜ። ባይ ባይ።